Beats fast, colors and pride. And that's it. ገና በጀርባዬ አዝላታለሁ ማለት በጀርባዬ አዝላታለሁ፣ በደንብ እንከባከባታለሁ። ከዚህ በኋላ ማለት ተረዩ እባክህን ተው፣ ልደሰትበት የምትፈልገውን ነገር በሙሉ አደርግላታለሁ። እሷን ለማስደሰት ወደ ኋላ አልልም። ዛሬም ነገም ከነገ ወዲያ ወጣ ብዬ እየቀረስኩኝ ነው ያለሁት። እኔ ያ ማለት በምክንያት ነው ወጣ ብዬ እየቀረስኩ ያለሁት። አንድ ነገር ሳምሪ እንድትወስን እፈልጋለሁ። ከባድ ጥያቄ ጠይቃታለሁ ዛሬ ማለት የሆነ እኔ እንጃ ልታስቡትም ላታስቡትም ትችላላችሁ ብዬ አስባለሁ። ይሄንን ጥያቄ ማለት እኔ በቃ ሳምሪ በጣም ነው ግራ የገባኝ ማለት ነው እንጂ ግራ ያጋባኝ ምንም ግራ ያጋብችሽ እኮ አይደለም፣ መወሰን መቻል አለብሽ እኮ ነው እያልኩሽ ያለሁት። ዛሬ ያው በትልቅ ነገር ነው የመጣሁት። ያ ማለት ባለፈው በእኔና በዩኤል በሳምሪ መካከል የተፈጠረውን ነገር ተመልክታችኋል ብዬ አስባለሁ። በዚህ ያክል መረባበሻችን በጣም ነው ያስጠላኝ። ሳምሪ አሁን ከጎኔ ነው ያለችው። ወጣ ብዬ እየቀረስኩኝ ነው ያለሁት እኔ ያ ማለት በምክንያት ነው ወጣ ብዬ እየቀረስኩ ያለሁት። አንድ ነገር ሳምሪ እንድትወስን እፈልጋለሁ። ከባድ ጥያቄ ጠይቃታለሁ ዛሬ ማለት የሆነ እኔ እንጃ ልታስቡትም ላታስቡትም ትችላላችሁ ብዬ አስባለሁ። ይሄንን ጥያቄ በጣም ባለፈው ዩኤል ማለት የጋጠ ወጥነት ባህሪ ሲያሳየኝ ነበረ። እኔ ከሱ ጋር መጣላት ወይ የሆነ ረብሻ መፍጠር ምናምን ነገር አቅቶኝ አይደለም፣ ወይ ደግሞ ሲደፋብኝ መልሼ መድፋት አቅቶኝ አይደለም። ገብቷችኋል አይደል? የሆነ በጓደኝነት መካከል መከባበር፣ አንድ ሰው ምናልባት ትንሽ አይምሮ ታሞ ሊሆን ስለሚችል መከባበር ያስፈልጋል። አንድ ሰው የሆነ ነገር ሲያደርግ አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን መቻል አለበት። ገባችኋል አይደል? በቃ እንደዛ በማሰብ ነው እንትን ያልኩትና ቤተሰቦች ያው ዛሬ አንድ ነገር ላደርግ ነው የመጣሁት። በደንብ አስቤበት ምናምን ነገር ነው የመጣሁት። ያው እኔ ከሳምሪ ጋር ማለት ሌላ ነገር ምናምን ሆኖ ሳይሆን እኔ እሷን ትሪት ማድረግ ብቻ ነው የምፈልገው። ገባችሁ አይደል? ከዚህም በኋላ በማንኛውም ሰዓትና በማንኛውም ጊዜ እሷን መንከባከብ እፈልጋለሁ። ገብቷችኋል? በቃ ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኛለች። ማንም ጓደኞቼ፣ የቅርብ ጓደኞቼ ያላደረጉልኝ ነገሮች አድርጋልኛለች። አቤልም የሚታሰር ብሎ በሄደበት ሰዓት እዩኤልም እኔን ትቶ ታሰር እያየው ስማቅቅ እዛ አንድ ነገር ሳያደርግልኝ ማለት የሆነ ጠብቄ ሳይሆን ግን ያው ከጓደኝነት ብዙ ይጠበቃል። እሷ ግን እዩ ይፈታ እያለች እያለቀሰች ፖሊሶችን ስታወራ እንደዚህ ብዙ ነገሮችን ስታደርግ የነበረች ሰው ስለሆነች ኢቭን እንኳን ምግብ ያመጣችልኝ እሷ ብቻ ናት በነገራችን ላይ። እና እንደዚህ አይነት ሰው ትሪት ያደርጋቸው የነበረን ሰው አለመንከባከብ በጣም ከባድ ነው። የአእምሮ ሰላምም አይሰማም ያንን አለማድረግና ዛሬ ቤተሰቦች እንደነገርኳችሁ በትልቅ ነገር ነው ዛሬ የመጣው። ብዙ ነገር አውራታለሁ ብዬ አስባለሁ። ለማንኛውም ልደውልላትና ወጣ ብዬ እየቀረስኩኝ ነው ያለሁት ብያችኋለሁ። መዝናኛ ቦታ ላይ ነው ያለነው። እሷን እያዝናናዋት ምናምን አንዳንድ ነገሮችን እያየን የነበረበት ሁኔታ አለ። ግን መሀል ላይ መጣልኝ ሐሳብ ይሄ ነውና ጠይቃታለሁ። አንድ ነገር ልደውልላትና ያለውን ነገር እናያለን ብዬ አስባለሁ ቤተሰቦች። ወይ ሳምሪ የት ሄድክ አንተ? ጥለኸኝ። ኧረ ጥዬሽ አልሄድኩም እኮ ጥዬሽ እኮ አልሄድኩም። ቆየህ እኮ ከወጣህ። ኧረ የሆነ እዚህ በር ላይ እኮ ነው ያለሁት። አላየሽኝም? በቃ ስመላለስ አላየሽኝም እኮ። እንዴት ወጣህ? ችግር የለውም። ለቁም ነገር ነው የፈለግኩሽ አሁን። ለማንኛውም ነይ፣ በር ላይ ነኝ። ይሄ መውጫው አለ አይደለ? ማቴዎስ መውጫው፣ እሱ በር ላይ ነው ያለሁት። በዚህ በጀርባ በኩል ማለት ነው። ፓርኪንግ መኪና የሚቀመጥበት ጋር። እሺ ነይ። እና ቤተሰቦች ያው ማለት እልህ እንደውም የባሰ እንዳያስይዘኝ ነው እየፈራ ያለሁት። በጣም እልህ እንዳያስይዘኝ እየፈራሁ ነው ያለሁት። ይዩል እንደዚህ እሷንም መግፋት ምናምን ነገር የሚያሳይ ከሆነ እኔ ደግሞ እሷን ሲናገራት እሷን ሲገፋት ደግሞ እኔ የባሰ እሷን እየተንከባከብኩ ነው መመጣው ማለት ነው። ገባችኋል አይደል? እሱ እሷን ሲገፋት እኔ ደግሞ እሷን እንከባከባለሁ። መንከባከብ መቻል ካቃተው የኔ ችግር አይደለም የሱ ችግር ነው። የኔ እንክብካቤ ከሱ ከበለጠ የሱ ችግር ነው እንጂ የኔ ችግር አይደለም። ገባችኋል አይደል? ሳምሪዬ
ብቻዬን በተቀመጥኩበት ላይ እንደዚህ ለምን እንደዛ አስቤ አይደለም። ካሜራ ታይም እሱንም የጠራሁት በምክንያት ነው። በነገራችን ላይ ሳምሪ ምን ሆነክ? በምክንያት ነው እሱንም የጠራሁት እኮ ምን እንኳን በሆነ አብረን ነበር እንዴ? ድምጼ እየተናደድኩኝ ስመጣ የሆነ ቴክስት ገብቶልኝ ነውና እየተናደድኩኝ ስመጣ ደግሞ ሞር እንትን እላለሁ ታውቂያለሽ። የሆነ ነገር ማድረግ አሁን የጀመርኩን ነገር ወይ ደግሞ እየሄድን ያለን በመንገድ እኔ እንጃ ምን እንደሆነ አላውቅም። ነገሮች ብልሽታቸው ወጥቶ ይሁን ምን ይሁን አላውቅም። ብቻ ግን እኮ አሁን ምን ተፈጥሮ ነው? ሰላም አልነበረና ነው። አሁን ምን መሰለሽ፣ አሁን ኢዩኤል ቴክስት ልኮልኝ ነበር ይሄንን ቪዲዮ ከመቅረጼ ከመጀመሪያ ከተወሰነ ደቂቃዎች በፊት ምንድነው እንደሚላከልኝ ማለት እኔ አንቺ ነሽ ቴክስት የምትጽፊለት ወይስ ማን ይጻፍለት? ምን እየሆነ እንዳለ አላውቅም። ማለት አሁንም ተንደርድሮ ሊመጣ ይችላል በዚህ ሰከንድ ውስጥ ስለህ እኔ ምን አይነት ቴክስት ልጽፍለት ይችላል? በቃ ከዩኤል ከኔ ጋር ስትሆኚ ከሱ ጋር ነኝ የት እንዳለ አላውቅም። እኔ በእርግጥ እሱ ገብቶሻል አይደለ? እዚሁን ዱባይ ይሁን እኮ እኔ እንደዛ ማድረግ ይመስላል አላውቅም። ግን እኔ ካንቺ ጋር ጊዜ በማሳልፍበት ሰዓት የቀጠረው ቅጥረኛ ይኖር ማለት እኔና አንቺ ግንኙነትን የሚመለከት ቅጥረኛ ይኖር ምን ይኖር አላውቅም እኮ ምን ብሎክ ነው አሁን ምን እንደሆነ አላውቅም። ቴክስት ላይ አሁን በቃ ስልሽ እንደዚህ አሁን መናገር የሚደብር ንግግር አለ አይደል? ጽሁፍ አለ አይደል? እዚህ ያን ነገር ነው የጻፈልኝ። ገብቶሻል አይደል? እሱ ቆይ ለምንድን ነው የማይተወኝ? እኔን ምንድነው ስለ እኔ ቴክስት ምናምን እኔ አይደለም ቴክስት ልልክለት ካወራን ራሱ ቆይቷል። ኖ እሺ፣ ማን ሊሆን ይችላል? እንደዚህ ናቸው እንደዚህ አይነት ቦታ ናቸው ብሎ ሊል የሚችል ሰው ማን ሊሆን ይችላል? ገብቶሻል አይደል? እኔ አንቺ መንከባከብ እኔና አንቺ በምናሳልፈው ጊዜያቶች ላይ እየመጣ መበጥበጥ፣ መረበሽ፣ ጁስ መድፋት እኔ ጁስ ይደፋብኝ ጁስ መድፋት አቅቶኛል እንደሱ እኔና አንቺ በምናሳልፈው ጊዜያቶች ላይ እየመጣ መበጥበጥ፣ መረበሽ፣ ጁስ መድፋት እኔ ጁስ ይደፋብኝ ጁስ መድፋት አቅቶኛል እንደሱ እኔ እንደሱ ባለጌ አይደለም ማለት የሆነ መጥቼ የሆነ ሰው ላይ እንደዚህ አመነጫጭቄ ሰድቦኝ ምናምን ነገር ስለሄደ አይደለም። አኩሪም ስለ ምን እንደማደርግ ነው ግራ የገባኝ እግዚአብሔርን በቃ ስለክ የኔ ሰላም ማይፈልግም ነው እኔ በቃ ሞት ከሆነ ምናምን የሆነ ወደ ሐኪም ቤት መውሰድ ወይ የሆነ ነገር ማለት ያው ከኔ ጋር እንትን አይደለም። ግን ጓደኞች አሉት ይመስለኛል ማለት አብረውት እየዋሉ አብረውት እንትን እያሉ ያሉ ሰዎች ካሉ ከነሱ ጋር መሄድ የሆነ ሰው ሲታወቅ መተው አለብህ አይደለም። ስለዚህ ደግሞ እኔ እና እሱ ማውራት አቁመናል ጨርሰናል አይደለም። አሁን ደግሞ እኔ የምደሰትበት እንትን ነገር ላይ የመጣ የሆነ ቴክስት መላክ ባለፈውም ጸጥ አልከው እኔም ዝም አልኩት አልተናገርነውም አይደለ? መቶ ጁስ ከደፋብክ በኋላ አሁን ደግሞ ቴክስት መላክ ምናምን ምንድነው ችግሩ? ነው ያልገባኝም ከኔ ጋር ያለው ነገር እኔ ካንቺ ጋር የማሳልፈው ጊዜ እንትን የሚቆረቆረው የሆነ ማለት እኔ አንቺ መንከባከቤ እሱ አንቺ እንድትባይ አይመለከተውም እኮ አገባኝ። በመሀል ቤት በቃ እዚህ ጋር ስደሰት የሱንም ነገር ምናምን አላ መሀል ላይ ተጨነኩ ምን እንደማደርግ እኔ እሱን ነገር ግራ ገባኝ። ጌታን በጣም ግራ ነው የገባኝ። እኔ ማለት አሁን ራሱ አንተን በኮንፊደንስ እኔ ማግኘት ስልክ እኔ ላይ ምንም አይመጣም እኮ ግን አንተ ላይ አንዳንድ ነገሮች ያደርጋል ምናምን እያልኩ እየተሳቀቅኩ ምንም አይመጣም። እኔ በሱ በኩል ምንም ችግር የለብኝም። እኔ ማለት ጓደኝነት ነው። በጣም ረጅም ጊዜ ያሳለፍን ጓደኞች ነን። በጣም ብዙ ነገሮችን አድርገናል። በጣም ብዙ ነገሮችን አብረን ሆነናል። ገብቶሻል አይደል? ተሰቃይተናል። ምን ብለናል። የረጅም ጊዜ ጓደኛዬ ነው። ግን በቃ አንቺ ላረግሽልኝ ነገር እንክብካቤ ያስፈልግሻል ሳምብዬ። ገባሻ? ያንን ብቻ ነው የምፈልገው። እኮ እኔ እኮ ግራ ገባኝ። እንክብካቤ ብቻ እንክብካቤ አንቺን እኔ መንከባከብ እችላለሁ። አሁንም ዛሬ ወደፊት እንከባከብሻለሁ። የተጫወትን አሁን አይደለም መንከባከብ አንድ ያዥልኝ በደንብ ያዥልኝ ነው። አረጁ በማርያም እንዳትረይ በጀርባዬ አዝላታለሁ ማለት በጀርባዬ አዝላታለሁ። በደንብ እንከባከባታለሁ ከዚህ በኋላ ማለት ታረዩ ባክህን ተው ልደሰት የምትፈልገውን ነገር በሙሉ አደርግላታለሁ። እሷን ለማስደሰት ወደ ኋላ አልልም። ዛሬም ነገም ከነገ ወዲያ እና ሳምሪ ይሄ ነገር መንከባከቤ ሲያንስሽ ነው። እሺ ላንቺ እኔ እኮ ግራ የሚገባኝ እኔ ሞኝ ነው አልለው ምን አልለው እግዚአብሔርን ይሆናል። ብዙ መልካም ነገር እኮ አለው። ብዙ መልካም ባል አለ ለኔ ብዙ ነገር ሆኖልኛል። ያን ነገር አስቤ ነው እኔ እሱ ላይ ራሱ አላ እንደዚህ ሲያደርግ እናንተ ስንዝናና ቴክስት እያላከ መቶ ጁስ ከመድፋት ድረስ ዝም የሚያስብል ነገር አይደለም። ገብቷል። እኔ ግን ወደ ኋላ ተመልሼ ስለማይ
የዛሬውን ሳይሆን ብዙ ነገር ስለሆነልኝ እሱንም ማስከፋት ስለማልፈልግ ነው። ገብቷል? እኔ ምን አይነት ባህሪ እንዳመጣ አላውቅም። እዩ ጌታ ማለት ያለው ነገር ግራ ነው እየገባኝ ያለው እና እኔ ሳምሪዬ ማለት እኔ ገባኝ ስለ ሁሉም ነገር በጣም ነው ማለት ምን ማለት እንዳለብኝ አላውቅም፣ ምን ማውራት እንዳለብኝ አላውቅም። ቤተሰቦች ምን ለማውራት ወይ ደግሞ ምን ለማድረግ እንደፈለኩ ታውቃላችሁ። እዚህ ጋር ሳምሪ በቃ ብዙ ነገሮችን አይተሻል፣ ብዙ ነገሮችን ሆነናል ብዬ አስባለሁ። ገብቶሻል አይደል? ከኔ ጋርም እያሳለፍሽ ያለው ጊዜ አለ። ምናልባት ከሱ ጋር የሚሆን እንደዚህ አይነት ጊዜ የሚሆን አሳልፈሽ ልትሆኚ ትችያለሽ ብዬ አስባለሁ። ገብቶሻል አይደል? ግን ዛሬ ግን አንድ ጥያቄ በቃ ማለት ቦታው ራሱ ግርግር ተፈጥሯል አይደል? ሆነ ደስ አይልም ያለው ድባብ እና ማለት ግን ይሁን ልጠይቅሽ በማለት እንዴት ብዬ መናገር እንዳለብኝ ወይ እንዴት ብዬ እንደማወራ ግራ ነው የገባኝ። ማለት ወይ ከኔ ጋር ማለት ቴክስት የምትልኪለት ከሆነም እዚህ ልሄድ ነው ብለሽ የምትይ ከሆነ አትላኪለት፣ ወይ ደግሞ የምትነግሪው ሰው ካለ ለዛ ሰው አትንገሪ። እኔ ለማን ነው የምናገረው? ለሱ ስሜት ነው እኔ እንደዚህ እዩ ላገኘው ነው ብዬ የምናገረው። እዩ አትንገሪ፣ ወይ ለዛ ሰው አትንገሪ፣ ወይ ስደውልልሽ ወይ ነገር ስልሽ ቴክስት ጽፍልሽ ለሌላ ሰው አታሳይ። እኔ በጣም አስጠልቶኛል ማለት ከዚህ በኋላ እኔ ከዩኤል ጋር ያለው ነገር የሆነ በቃ ወደ ሌላ ነገር ነው የሚቀየረው። ገብቶሻል አይደል? ምን እናገራለሁ? ለሱስ እዩን ላገኘው ነው እንደዚህ አይነት ቶታል ሊድ ነው ብዬ በዚህ ስሜት እንዴት ነው የምነግረው? ምን ነግረው ሲመስልህ ብቻ ግን እና ሌላ ስም ምን እየተፈጠረ እንዳለ እኔ አላውቅም። ገብቶሻል አይደል? ወይ የሆነ ቴክስት ጽፊለታለሽ ለሱ ወይ የሆነ ነገር ታደርጊያለሽ ማለት የሆነ ስሜት እኔ እንጃ አላውቅም። እዩ ትይኛለሽ ምናምን ከኔ ጋር ሆነሽ የሱን ስም እንድታነሽብኝ አንደኛ ነገር አልፈልግም። እሺ አላነሳም አልኩ እኮ ከዛም በፊትም ደግሞ ያነሳሁት የሆነ እሱን የሚያስታውስበኝ ቦታዎቹ ላይ ቦታ ስንሄድ በቃ ይፈልጋለሁ እንጂ ማንሳት ፈልጊ ኩል አይደለም። ለሱ ስለኔ ይሄንን ነገር ጥዬ ልሂድ እንዴ ማለት እኔ አንቺ መንከባከብ የማልችልበት ነገር ከሆነ ማለት እኔ አልገባኝም ማለት ሁኔታው ራሱ እየገረመኝ እየተደነቅኩኝ ነው ያለሁት። ገብቶሻል አይደል? እና ግን ለማንኛውም እኔ አንድ ዛሬ በጣም ልጠይቅሽና የሆነ እንትን ልልሽ የፈለኩት ነገር ቢኖር ማለት ወይ ከሱ ጋር ሁኚ ወይ ከኔ ጋር ሁኚ ማለት ነው። አላውቅም ወይ ተቀየርኩ እኮ ጌታ እኮ ሀሳብሽ ተምታታብኝ። ወይ ከሱ ጋር ወይ ከኔ ጋር መሆን ትችያለሽ። ገብቶሻል? በቃ ከኔ ጋር ስትሆኚ ስለሱ አታውሪብኝ፣ ከሱ ጋር ስትሆኚ ደግሞ ስለኔ አታውሪ። በቃ እኔ እና እሱ ጨርሰናል። እኔ ከሱ ጋር ተገናኝተን እናውቃለን። በቃ ቴክስት ምናምን ማን ነው የሚጽፍለት ማለት ቴክስት ምናምን ነገር የሚጽፍለት ማለት ነው ሳምሪ ማለት ቴክስት ነው። አራት አስጨነቀኝ እግዚአብሔር። አሁን እንደዚህ ተረስቼ ስቄ ምናምን አሁን እንደዚህ እንድከፋ ደግሞ መከፋቴን እንደማትፈልግ ታውቃለህ አይደል እኮ። እኔ ደግሞ በጣም እኔ መከፋቴን አላሳየም። ለሱ ደግሞ እኔ ቴክስትን ደውዬለትም እንደማላቅ ታውቃለህ አይደል? አድርጌለትም አላቅም። ስመጣም አንተን ላገኝክ ለማንም እንደዚህ እዩ ላገኝ ነው ብልም ደግሞ ማንንም አይመለከተው አይደል? እንደገና ደግሞ እንዴት ነው እኔ እንጃ ማለት እኔ በቃ ሳምሪ በጣም ነው ግራ የገባኝ ማለት ነው እንጂ ግራ ያጋባክ ምንም ግራ ያጋብችሽ እኮ አይደለም። መወሰን መቻል አለብሽ እኮ ነው እያልኩሽ ያለሁት። በቃ ወይ ከሱ ጋር ወይ ከኔ ጋር ጊዜ ማሳለፍ የምትፈልጊ ከሆነ እንትን ነው እዚህ እዛ እያልሽ ማለት ይሆናል። እኔ እዚህ እዛ እየታልኩኝ እሱን አግኝቼው አውቃለሁ። እዩ ምንድነው የምትለኝ? ቆይ ምንድነው የሆንከው አሁን እንዴ? ወይም እኔም ደግሞ አንተ መረብሽ ከሆነ በቃ ማናችሁም አታገኙኝ፣ አንተም አታገኘኝ። ካንተ ጋርም ሆኜ እንደዚህ አንተ መረብሽ ከሆነ ችግር የለም። እኔ በቃ አታገኙኝ እንዴ? ምን ሆነሃል? እንዴት ነው ባንዴ የሰው ልጅ የሚቀየረው? አሁን እየሳቀን እየተጫወተን እዛ ጋር ያዩን ሰዎች ራሱ ምንድነው የሚሉት እንዴ? አታስከፋኝ በቃ እኔ ጌታ እንዲደብረኝ ደግሞ እንደማትፈልግ አውቃለሁ አይደል? ከዛ ደግሞ እንትን አትፈልግ ግን በቃ አታገኘኝ። እንደው ማናችሁም አታገኙ እና እሺ ቆይ ከዚህ በኋላ ማለት የሆነ በእንደዚህ አይነት እንዲህ የመጣ እየበጠበጣን ምን እያለን እንዲቆይ ነው የምትፈልጊው እንዴ? እዩ ምን እየሆንኩ ነው? ያን እኮ እኔ ነኝ የምወስነው። እየወሰንኩም ያለሁት እኔ ነኝ አይደለ? ምን ሆነሃል ግን? እኔ እንደዚህ አድርግ የምለው ነው የሚመስልህ? እዩ እንዴት እኔ እንደዛ አድርጋለሁ? አታውቀኝም ማለት ነው እንዴ? እንዴ እኔ እንዲደብረኝ አልፈልግም በጭራሽ። ከዛ ደግሞ ታውቃለህ ካሁን ላይ አንተን ብቻ እንደማገኝ ታውቃለህ። አንተንም እሺ ብዬ እንደምወጣ ታውቃለህ።
ካንተ ጋር ደግሞ ስመጣ ደስ እንደሚለኝ ታውቃለህ አይደለ? አንተም ደግሞ የኔን መደሰት ከደበረክ እኔን አለማግኘት ነው በቃ። ምንድነው በጣም እኔን አለማግኘት ነው ታበጃለሽ ማለት እንደምን ማለት እየደበረሽ ማለት አይደለም። ታዲያ ያለው ሁኔታው እኮ ነው በቃ እየተናገረ ያለው እያሳበቀ ያለው እኮ ሁኔታው ነው። ሳምሪዬ ለምንድን ነው የምንወሻሸው? ገብቶሻል? ይሄ ስልኬን እኮ ማየት ትችላለህ። እዩ ምን ሆነሃል? በቃ ለሆነ ሰው ወይ ለሆነ ሰው ትነግሪያለሽ ማለት እኔ እንዴት በዚህ አይመለከተውም። አንተን እኔ እንደፈለኩ ላገኝም አላገኝክም አይመለከተውም ማንም ሰው። በቃ እኔ አይደለም ስለኔ የሚመለከተኝ እኮ ራሴ ነኝ። ለዩም ብነግረው ባልነግረውም እኮ የሚመለከተው ወይ በእኔ የሚወስንልኝ ነገር እኮ የለም ማለት ፈልጌ አይደል አንተ ማገኘው እኮ። አንቺ ማትናገሪ ከሆነ ማለት የሆነ እኔ በቃ አለ አንቺ ወይ ተናገሪውና በቃ ያለው ነገር ንገሪው በቃ አሳውቂው እኮ። ያ ደግሞ የራሴ ውሳኔ ነው በቃ። ካሁን በኋላ ውሳኔን ታያለህ በቃ ጊዜ ራሱ ያሳውቃል። የኔን ውሳኔ ሳልነግርህም እንደዚህም አደረግኩ እንደዚህ አድርጌያለሁ ሳልልክ ማለት ነው ሁኔታ ያሳያል የኔ ውሳኔ እኮ በቃ። አሁን ዛሬ እንድትወስኝልኝ እፈልጋለሁ። ከዚህ በኋላ እሱ ቢደውልልሽም እንደማታገኙ ላውቅ እፈልጋለሁ። እኔ እኮ ደውዬለትም ደውሎልኝም አያውቅም እኮ አናወራም እኮ ታውቃለህ እንዴ ነገር ሆኖስ ቢሆን እኔ እና እሱ እኮ ዛሬ አይደለም ከዛም በፊት ጥሩ ጊዜ ነበረን አይደለም። ስለ ዛሬው ብቻ ሳይሆን የከፋም ነገር ቢኖር እኮ አለማንሳት አልችልም አይደለ። ግን እኔ ካንተ ጋር ስገናኝ እዩን ላገኘው ነው የሆነ ነገር ብየው አላውቅም። እኔንም ደብሮኝ ደግሞ አንተም እንዲደብርክ አልፈልግም እዩ ጌታ። ለዚህ ነው እንደዚህ በጣም ደስ ብሎን ስንስቅ የነበረው። እንደዚህ ልንከፋ ነው እዩ አይደለም። በቃ እኔ በጣም እየበጠበጠኝ ስለሆነ ነው ማለት ችግሩ ምን። እሺ በቃ ካሁን በኋላ ተው፣ የኔ ውሳኔ ነው ካሁን በኋላ አልኩህ እኮ በቃ። እኔ የምወስንበት ምክንያት ነው ይሄን ሁሉም ነገር ተው፣ ለኔ በኔ ጣለው በቃ። እጁስ የሚደፋበት በኔ ምክንያት ነው፣ የምትሰደበው ምን የሚያደርግ በኔ ምክንያት ነው። ያን ነገር ደግሞ ለኔ ተው በቃ። አይ አንቺን ሳገኘሽ ነው የምትል ከሆነ ደግሞ በቃ አታስከፋኝ። ጌታ ነው እንዲከፋሽ አልፈልግም። እኔ ከዚህ በላይ አንቺን ለማዝናናት ምናምን ነው እንጂ እዚህ ጋር የምመጣው አንቺ እንዲከፋሽ ወይ እንዲደብርሽ ምናምን አይደለም። እሱን ደግሞ እኔ አስቆመዋለሁ እንደዚህ እንትን የሚል ከሆነ ማለት ነው። ማለት የፈለገውን ነገር ማድረግ ይችላል። ግን እኔ ከሱ የበለጠ ደግሞ እንትን ልል እችላለሁ። ገብቶሻል አላ እኔ ስሜታዊ የሆነው አሁን የገባልኝ ቴክስት ኢሞሽን ባሳይሽ አንቺ ደግሞ ከኔ የበለጠ ትናደጂ። አንተ እንደዚህ ሆነ እኮ እኔን መረበሽከኝ እኮ በቃ ለዛ ነው ታውቂያለሽ። አሁን ደግሞ ትንሽ ቆይቶ ደግሞ ደውሎ የሆነ ነገር ይላል። በጣም ኮፍታፍ ነው እሱ በጣም እሺ። ልሂድ እኔ ወደ ቤት ማለት በቃ ከምትረበሽ ቤት ይሻላል። እንደዚህ ከምትሆን ምን ማለት ነው ባንክ ጀምር ወደዛም ውስጥ ብንገባ ምናምን ምን ይደሰት አይመስለኝም። እዚህ ደግሞ በቃ እኔ ልጅ እንዳይደበር በቃ ሳምሪ